ሰላም ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ክብራን አድማጮች በዚህ ሰዓት የመረጃ ጊዜ የምወስዳችሁ ወደ ሀገረ አሜሪካ ነው። አሜሪካ በድርብ ነውጦች እየታመሰች ነው። የመጀመሪያው ከፍተኛ የሆነ ቅዝቃዜ በሀገሪቱ የተከሰተ ሲሆን ከባድ የበረዶ ማዕበልም ወርዷል። ይህንን ተከትሎ 18000 የሚሆኑ የሀገር ውስጥና የዓለም አቀፍ በረራዎች ተቋርጧል። የኢትዮጵያ አየር መንገድም ጨምሮ በርካታ አየር መንገዶች ወደ አሜሪካ የሚያደርጉትን በረራ በጊዜያዊነት አቋርጧል። ከባድ የበረዶ ማዕበልም ወርዷል። ይህንን በተመለከተ እጅግ በጣም በርካታ መኪኖች በበረዶ ግግር ውስጥ እየሰጠሙ ሲሆን በርካታ ቤቶችም እንዲሁ በበረዶ መቋጣቸው ተመልክቷል። ከፍተኛ የሆነ ንፋስ ከካናዳ አቅጣጫ እየነፈሰ መሆኑን ተከትሎ በሚሊዮን የሚቆጠሩ አሜሪካውያን የመብራት መቋረጥ አጋጥሟቸዋል። ይህንን ክስተት በተመለከተ በሰፊ የማስደምጣችሁ መረጃ ይኖራል። በሌላ በኩል ደግሞ እንዲሁም በስደተኞች ጉዳይ የተነሳው ቀውስ አሁንም ተባብሶ ቀጥሏል። በሚኒሶታ የአይስ ኤጀንቶች አንድ አሜሪካዊን ከገደሉ በኋላ ከፍተኛ ነውጡ ቀጥሏል። የህዝቡ ቁጣ በርትቷል። የቀድሞ ፕሬዝደንቶች ቢል ክሊንተን፣ ባራክ ኦባማ ይህንን ጉዳይ በይፋ ወጥተው ተቃውሟል። የትራምፕ አስተዳደር በአስቸኳይ እጁን ይሰብስብ ቢሉም ትራምፕ ግን በአስቸኳይ ትዕዛዝ ይፈጸም ሲሉ ጥብቅ ትዕዛዞችን ከደቂቃዎች በፊት ጭምር ሰጥተዋል። እርምጃቸውን እንደማያቆሙና እንደሚገፉበትም ጭምር አስታውቀዋል። ሁኔታው በከፍተኛ ሁኔታ ውጥረትን አባብሷል። ዝርዝር መረጃውን እንደሚከተለው አስደምጣችኋለሁ። አብረን ተከታተለው። በቀድሚያም አሜሪካ ድርብ ነውጥ ውስጥ ወድቃለች። በአንድ በኩል ተፈጥሮ ፊቷን አዙራባት ቦም ሳይክሎን የተሰኘ ግዙፍ አደገኛ የበረዶ አውሎ ነፋስ ግማሽ አሜሪካን ወደ በረዶ ክምርነት ሲቀይር፣ በሌላ በኩል የሰው ልጅ ፖለቲካ ባስከተለው የስደተኞች ቀውስ በሚኒሶታ የተፈጸመውን ግድያ ተከትሎ በሀገሪቱ ከፍተኛ ጭንቀት ነግሷል። ከካናዳ ድንበር አቋርጦ የገባው የአትላንቲክ ንፋስን ያዘለው ግዙፍ የበረዶ ማዕበል አሜሪካን በታሪኳ አይታው ከማታውቀው ቅዝቃዜ ጋር ያላተማት ሲሆን የፌዴራል አቪዬሽን አስተዳደር FAA ባወጣው መረጃ መሰረት ባለፉት 18 ሰዓታት ብቻ የዘገባ እስከተጠናከረበት ሰዓት ድረስ 18000 የሀገር ውስጥና ዓለም አቀፍ በረራዎች ሙሉ በሙሉ ተሰርዘዋል። በኒውዮርክ በቺካጎና መሰል ባሉ ግዙፍ የአሜሪካ አውሮፕላን ማረፊያዎችም በመቶ ሺዎች የሚቆጠሩ መንገደኞች በዚያው ቆመው እንደሚገኙ ተመልክቷል። በሃይዌዎች ላይ በሺዎች የሚቆጠሩ መኪኖችም በበረዶ ተቀብረው መንቀሳቀስ እንዳቃታቸው ተመልክቷል። ሌላኛው አሜሪካን በከፍተኛው ቅዝቃዜው ምክንያት ፓወር አውቴጅ ወይም ደግሞ የኤሌክትሪክ መቋረጥ የተመዘገበ ሲሆን በአጠቃላይ የዘገባ እስከተጠናከረበት ሰዓት ድረስ በቀጥታና በተዘዋዋሪ 12 ሚሊዮን የአሜሪካውያን ኤሌክትሪክ አገልግሎት አጥተዋል። በተለይም የቴክሳስ የኤሌክትሪክ ግሪድ ሙሉ በሙሉ መውደቁን ተከትሎ ሰዎች ቤታቸው ውስጥ ሆነው ቅዝቃዜው በከፍተኛ ሁኔታ እየናጣቸው እንደሆነ ተመልክቷል። የአሜሪካ መገናኛ ብዙሃን በቀጥታ ስርጭት እያስመለከቱት እንደሆነ በሚድዌስት ግዛቶች ማለትም በኖርዝ ዳኮታና እንደ ሚኒሶታ በመሰሉ ግዛቶች የሙቀት መጠኑ ከዜሮ በታች -55 ዲግሪ ሴልሺየስ የደረሰ ሲሆን ይህ ቅዝቃዜ ቆዳን በ5 ደቂቃዎች የሚያደነዝዝ እንደሆነ ተነግሯል። በኒውዮርክ፣ ባፍሎና በሚኒሶታ አንዳንድ አካባቢዎች እስከ 50 ኢንች የሚደርስ ግዙፍ የበረዶ ግግር የወረደ ሲሆን መኖሪያ ቤቶችም እስከ ጣራቸው ድረስ በበረዶ መቀበራቸውን በቀጥታ ስርጭት ከሚተላለፉ የአሜሪካ መገናኛ ብዙሃን ዘገባዎች ላይ ይታያል። በጉዳዩ ዙሪያ የሟቾች ቁጥር እየጨመረ ሲሆን በበረዶና በተያያዥ አደጋዎች ማለትም በረዶ ባስከተለው የመኪና አደጋ እንዲሁም የካርቦን ሞኖክሳይድ መመረዝና ቅዝቃዜ 3400 የሚጠጉ ሰዎች ህይወታቸውን ማጣታቸውን የአሜሪካ መገናኛ ብዙሃን እየዘገቡ ነው። በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ያስተላለፉት ስደተኞችን እያሰሩ ወደ ሀገራቸው የመመለስን ጉዳይ አሁንም የቀጠሉበት ሲሆን በሚኒሶታ በቀጠሉት ከፍተኛ ዘመቻ በተለይም የግዛቲቱ አስተዳዳሪዎች ይህንን ጉዳይ እንደማይደግፉ መግለጻቸውን ተከትሎ ትራምፕ ጉዳዩን ይበልጥ እንደማያቆሙትና እንደሚያባብሱት በመግለጽ የሚኒሶታ ገዢዎች፣ ከንቲባዎች በአጠቃላይ እንዲተባበሩና ህገወጥ ስደተኞችን የማደኑን ተግባር ላይ በጋራ እንዲሰለፉ ለግዛቲቱ ገዢዎች ጥሪ አቅርበዋል። ትራምፕ መልእክታቸውን በማከል የሚያሰሙት በተለይም ደግሞ ለሚቃወሟቸው የዲሞክራት ኃላፊዎችም ጭምር ነው። ዲሞክራቶችም አብረው በጋራ እንዲሰለፉና ህገወጥ ስደተኞችን ከሀገር ማባረሩን ዘመቻ እንዲደግፉ ጥሪ አቅርበዋል። አይስ ወኪሎች በሚኒሶታ የገደሉትን አንድ ግለሰብ ተከትሎ ቁጣው የተቀጣጠለ ሲሆን ቁጣው መቀጣጠሉን አስመልክቶ በመቶ ሺዎች የሚቆጠሩ ሰዎች ወደ አደባባይ ወጥተው ተቃውሞ ቢያሰሙም ትራምፕ ግን ህገወጥነትን የሚያበረታታ የሰነፎች ስብስብ ብለዋቸዋል። የሚኒሶታ ገዢዎችንም ደካማ ሲሉ ጠርተዋቸዋል። ፕሬዚደንት ትራምፕ በማህበራዊ ሚዲያ ገጻቸው ከሰዓታት በፊት ባወጡት መግለጫም በፕሬዝዳንት ጆ ባይደን አስተዳደር ወቅት በሚሊዮን የሚቆጠሩ ህገወጥ ስደተኞች ወደ ሀገሪቱ መግባታቸውንና ከነዚህም መካከል ነፍሰ ገዳዮች፣ አስገድደው የሚደፍሩና አሸባሪዎች ናቸው ሲሉ ገልጸው ምርጫውን በሰፊ ልዩነት ያሸነፉት ድንበሩን ለመዝጋትና ታሪካዊ የተባለውን የስደተኞች ማባረር ዘመቻ ለመጀመር ቃል በመግባታቸው እንደሆነ ያስታወሱት ፕሬዝዳንቱ አክለውም በሪፐብሊካን በሚተዳደሩ እንደ ቴክሳስ፣ ጆርጂያ፣ ፍሎሪዳ ባሉ ግዛቶች የኢሚግሬሽንና የጉምሩክ ህግ ማስከበር ICE ሰላማዊ በሆነ መንገድ እየተከናወነ መሆኑን ጠቅሰው ባለፈው ዓመት በእነዚህ ግዛቶች ብቻ 150245 ወንጀለኛ ህገወጥ ስደተኞችን ያለምንም ተቃውሞና ሁከት በቁጥጥር ስር አውለናል ሲሉ ቃል በቃል ጽፈዋል። ትራምፕ መልእክታቸውን ሲቀጥሉም በአንጻሩ ዲሞክራቶች በሚያስተዳድሯቸው እንደ ሚኒሶታ ባሉ መጠለያ ከተሞችም ትብብር በመነፈጉና ለግራ ዘመም ተቃዋሚዎችም ሽፋን በመስጠቱ ምክንያት ሁከት መፈጠሩን ኮንነዋል። በሚያሳዝን ሁኔታ አሉ ትራምፕ፣ በሚያሳዝን ሁኔታ በዚህ የዲሞክራቶች ሁከት ምክንያት የሁለት አሜሪካውያን ህይወት አልፏል ሲሉም ከሰዋል። ፕሬዝዳንት ትራምፕ ዲሞክራት አመራሮችን ከመቃወምና ሁከትን ከማባባስ ይልቅ
ህግን ለማስከበር በአፋጣኝ እንዲፈጽሙ ያዘዟቸውን 4 ነጥቦች አከታትለዋል። ትራምፕ ትዕዛዝ ይፈጸም ሲሉ ለዲሞክራቶችና ሚኒሶታ ገዢዎች ይህንን መልእክት አስተላልፈዋል። አንደኛ፣ ገዢው ዋልዝና ከንቲባ ፍሬን በእስር ቤቶቻቸው የሚገኙትን የወንጀል ሪከርድ ያለባቸውን ህገወጥ ስደተኞች እንዲሁም የመያዣ ትዕዛዝ ያለባቸውን በሙሉ በአፋጣኝ ለዲፖርቴሽን ለፌዴራል ባለስልጣን አሳልፈው እንዲሰጡ የጠየቁ ሲሆን፣ ሁለተኛ፣ የግዛቱና የአካባቢው ፖሊስ በቁጥጥር ስር የዋሉ ማንኛውንም ህገወጥ ስደተኞችን ለፌዴራል አካላት እንዲያስተላልፉ አዘዋል። ሶስተኛ፣ የአካባቢው ፖሊስ ለወንጀል የሚፈለጉ ህገወጥ ስደተኞችን በመያዝና በማሰር ሂደት ከፌዴራል ፖሊስ ጋር እንዲተባበሩም ትዕዛዝ ሰጥተዋል። አራተኛ፣ የዲሞክራት ፖለቲከኞች ወንጀለኛ ህገወጥ ስደተኞችን በፍጥነት በማስወገድ የአሜሪካ ዜጎች ደህንነትን ለማስጠበቅ በሚደረገው ጥረት አጋር እንዲሆኑ ጠይቀዋል። በተጨማሪም ፕሬዝደንቱ የችግሩ ዋና ምንጭ ናቸው ያሏቸውን መጠለያ ከተሞች ህልውና የሚያከትም ህግ ኮንግረሱ በአፋጣኝ እንዲያጸድቅላቸው የጠየቁ ሲሆን አሜሪካ ማናቸውም ከተሞች መጠለያ መሆን የሚገባቸው የአሜሪካን ህግ ለሚያከብሩና አሜሪካን ለሚያከብሩ ብቻ ነው ብለዋል። የአሜሪካ ከተሞች መጠለያ መሆን ያለባቸው ለህግ አክባሪ እንጂ ህግን ለጣሱ ወንጀለኞች አይደሉም ሲሉ በአጽንኦት አስቀምጠውታል። እነዚህ ጥያቄዎች በጤናማ አስተሳሰብ ላይ የተመሰረቱ ናቸው፣ ከአሜሪካን ታላቅና አስተማማኝ ለማድረግ ወሳኝ ነጥቦች ናቸው ያሉት ትራምፕ አስተዳደራቸው ከማንኛውም ትክክለኛ ካለው እርምጃ ወደ ኋላ እንደማይልና እርምጃውን እንደሚያስቀጥልም ትራምፕ በዚሁ መልእክታቸው ዝተዋል። በዚህ እንዳለ የቀድሞው የአሜሪካ ፕሬዝደንት ቢል ክሊንተን በሚኒያፖሊስና በሚኒሶታ እንዲሁም በመላው አሜሪካ እየተከሰተ ያለውን የፌዴራል ወኪሎች እርምጃና ግድያን አስመልክቶ በሰጡት መግለጫ አሜሪካ አሁን ያለችበት ሁኔታ የወደፊት ታሪክን የሚወስን ወሳኝ ምዕራፍ ላይ ሆናለች፣ አደጋ ተጋርጦባታል ብለዋል። ክሊንተን በመግለጫቸው በህይወት ዘመናችን የምንወስናቸው ውሳኔዎችና የምንወስዳቸው እርምጃዎች የታሪክን አቅጣጫ ለሚቀጥሉት ዓመታት የሚቀርጹበት ጊዜ የሚገጥመን አልፎ አልፎ ነው። ይህ ወቅት ከነዚያ ውስጥ አንዱ ነው ያሉት ክሊንተን ከ250 ዓመታት በኋላ ነጻነታችንን አሳልፈን ከሰጠን መልሰን ላናገኘው እንችላለን ሲሉ ማስጠንቀቂያ አስተላልፈዋል። በቅርቡም በሚኒያፖሊስ ከተማና በሌሎችም ማህበረሰቦች በአሜሪካ ይፈጸማል ብዬ ያላሰብኩት አስከፊ ትዕይንቶችን አይተናል ያሉት ክሊንተን ህጻናትን ጨምሮ ሰዎች ከቤታቸው ከስራ ቦታቸውና ከጎዳና ላይ በጭንብል በተሸፈኑ የፌዴራል ወኪሉ ፖሊሶች እየተወሰዱ መሆኑን ኮንነዋል። ህገ መንግስታዊ መብታቸውን ተጠቅመው ህግ አስከባሪዎችን እንቅስቃሴ የሚታዘዙ ሰላማዊ ዜጎችም እየተደበደቡ አስለቃሽ ጢስ እየተተኮሰባቸውና እየታሰሩ መሆኑን ገልጸው በተለይም የሬጌ ጉድና የአሌክስ ፕሬቲ መገደል እጅግ ልብ የሚሰብር ነው ሲሉ በአይሲ ኤጀንቶቹ የተገደሉ 2 አሜሪካውያንን አስታውሰዋል። ክሊንተን አሁን ያለውን ሁኔታ የሚያባብሱት በስልጣን ላይ ያሉ አካላት መሆናቸውን ጠቁመው በፕሬዝደንት ዶናልድ ጄ ትራምፕ ላይ ጣታቸውን ቀስረዋል። ነገሮችን ይበልጥ ለማበላሸት በኃላፊነት ላይ ያሉት እንደ ትራምፕ ያሉ ሰዎች በየደረጃው ዋሽተውናል፣ በአይናችን ያየነውን እንዳናምን ነግረውናል፣ እንዲሁም የአካባቢው ባለስልጣናት የሚያደርጉትን ምርመራ እስከ ማደናቀፍ የሚደርስ ጠበኛ አካሄድም ጭምር ተከትለዋል ሲሉ በጽኑ ወቅሰዋል። የቀድሞው ፕሬዝደንት ቢል ክሊንተን በአሜሪካ ዴሞክራሲ ተስፋ የሚያምኑ ሁሉ በመቆምና ድምጻቸውን በማሰማት ሀገሪቱ አሁንም የህዝብ መሆኗን ማሳየት አለባቸው፣ ህገ መንግስታችንም ዊ ደ ፒፕል ነው የሚለው ሲሉ ጥሪ አቅርበዋል። በዚህ እንዳለ የቀድሞው የአሜሪካ ፕሬዝደንት ባራክ ኦባማን በበኩላቸው ባወጡት መግለጫ በሚኒያፖሊስ ሚኒሶታ በፌዴራል ወኪሎች የተገደለውን የአሌክስ ፕሪሞቲን ግድያ አስመልክቶ በሰጡት መግለጫ ድርጊቱን ልብ የሚሰብር አሳዛኝ ክስተት መሆኑን ገልጸው የአሜሪካ ዋና ሴቶች አሁን አደጋ ላይ ወድቀዋል ብለዋል። ፕሬዝደንት ኦባማ በመግለጫቸው የአሌክስ ፕሬቲን ግድያ ፓርቲ ሳይለይ ለሁሉም አሜሪካውያን የሚያንቂያ ደውል ሊሆን ይገባል ብለዋል። ምክንያቱም እንደ ሀገር የምንመካባቸው ብዙ ዋና ዋና እሴቶቻችን ሙሉ በሙሉ ተጥሰዋል ብለዋል። አክለውም የፌዴራል ህግ አስከባሪ አይስ ወኪሎች፣ የኢሚግሬሽን ወኪሎች ከባድ ስራ እንዳለባቸው ቢታወቅም አሜሪካውያን ግን ስራቸውን በህጋዊና ተጠያቂነት በተሞላበት መንገድ እንዲወጡ እንዲሁም ከክልልና አካባቢ ባለስልጣናት ጋር ተባብረው እንዲሰሩ እንደሚጠብቁም አሳስበዋል። ኦባማ በሚኒሶታ እየታየ ያለው ሁኔታ ህዝብ የሚጠብቀው አለመሆኑን በመጥቀስ ጭንብል የለበሱ የአይስ ምልምሎችና የፌዴራል ወኪሎች ያለ ተጠያቂነት የሚያደርጉት ህገወጥ እንቅስቃሴ የአሜሪካን ነዋሪዎችን ለማሸበርና ለማናደድ የተነደፈ ይመስላል ሲሉ ወቅሰዋል። እነዚህ ታይቶ የማይታወቁ ስልቶች በሁለት አሜሪካውያን ላይ ሞት ማስከተላቸውን ገልጸው የአሁኑ አስተዳደር የትራምፕ ኃይል ወኪሎቹን ከመቆጣጠር ይልቅ ሁኔታውን ማባባስ መርጧል ብለዋል። በተለይም ስለ አሌክሲ ፕሬቲና ሬጌ ጉድ ግድያ የሚሰጡት የትራምፕ ማብራሪያዎችን በቂ ምርመራ ላይ ያልተደረገባቸውና በቂ ምርመራ ያልተሰራባቸው ናቸው፣ ከቪዲዮ ማስረጃዎች ጋር የሚቃረኑ ናቸው ሲሉ ተችተዋል። ኦባማ ይህ አይነቱ አሰራር እንዲቆም ጠይቀው የፌዴራል ባለስልጣናት ቀራርበው እንዲሰሩ መክረው ይህንን ሁኔታ ባደረጉ ላይ ሁሉ የህግ ማስከበር እርምጃ እንዲወሰድም ጥሪ አቅርበዋል። በተያያዘ ዜናም በሚኒያፖሊስ የፌዴራል ፖሊሶች አሌክስ ፕሬቲን መግደላቸውን ተከትሎ ከተማዋ በድንጋጤ ውስጥ ስትሆን አንዳንድ የሪፐብሊካን ፓርቲ አባላትም ከትራምፕ አስተዳደር የኢሚግሬሽን ዘመቻ ራሳቸውን ማውጣታቸውን በይፋ አስታውቀዋል። በአካባቢውና በፌዴራል ደረጃ የሚገኙ አንዳንድ ሪፐብሊካኖች በሀገር ውስጥ ደህንነት መስሪያ ቤት ዲኤችኤስ ላይ የበረታ ቁጥጥር እንዲደረግ ጥሪ እያቀረቡ ሲሆን ሌሎች ደግሞ የጦር መሳሪያ መብትን በተመለከተ ተቃውሟቸውን እየገለጹ ነው። ቢያንስ አንድ የስቴት ህግ አውጪ ኦፕሬሽን ሜትሮ ሰርጅ በአስቸኳይ መቆም አለበት በማለት አሳስቧል። የሚኒሶታው ብሌን ከተማ ተወካይ የሆኑት ሪፐብሊካኑ ኖላይ ዌስት በሰጡት መግለጫ በማህበራዊ ሚዲያቸው ላይ ኦፕሬሽን ሜትሮ ሰርጅ ከጥቅሙ ጉዳቱ የሚያመዝንበት መንገድ ግልጽ ሆኗል ያሉ ሲሆን
አክለውም ይህ ኦፕሬሽን የህግ አስከባሪዎችን ህይወት አደጋ ላይ የሚጥልና ክልላችንን እያወደመ ያለ ንጹህን ህዝብም ታርጌት ያደረገ ነው ሲሉ ተቃውመዋል። የዋኮያን ተወካይ የሆኑት ሌላኛው ተወካይ ስቴት ሴናተር ጁሊያን ኮልማንም በበኩላቸው ሁሉም ወገኖች ሁኔታውን እንዲያረግቡ እንጠይቃለን ብለዋል። በአሜሪካ ከመቼውም ጊዜ በላይ ውጥረት በነገሰበት በአሁኑ ሰዓት የኢሚግሬሽንና ከስተም ባለሙያዎች አሁንም በፌዴራሉ መንግስት በተሰጣቸው ትዕዛዝ መሰረት ህገወጥ ያሏቸውን ስደተኞች ማዋከባቸውን ቀጥለዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።